በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ላጠይቆ በአካል በስም በግብር ሶስት ብንል በባህሪ በአገዛዝ በመለኮት አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥ ማድረግ ቃል እግዚአብሔርን መናገር እንጀምራለን። የተከበሩ አባታችን መልአከ ሕይወት ከዕርገተ ቃል የዚህ ታላቅ ደብር አስተዳዳሪ፣ እንዲሁም አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ እናቶች፣ አባቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ጭምር እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን ቸርነቱን አብዝቶ በየቅጽበቱ በየደቂቃው ከበጎነቱ ብዛት ከእንቅፋት ድንጋይ ሰውሮ ከክፉ ነገር እኛ ከማናውቀው ሰይጣን በተንኮል ካሰበው እግዚአብሔር ግን ሁሉን ከገለጠው ነገር ሁሉ ጠብቆ ለዚህ ስላደረሰን ስሙ የተመሰገነ ይሁን። መንፈሰ ቅዱስ ይታውጽእ እምላዕሌ፣ ቅዱሱን መንፈስ ከኔ ላይ አትውሰድብኝ፣ አታውጣብኝ ወይም አትለይብኝ ብሎ ታላቁ ነቢይ ዳዊት የተናገረውን ኃይለ ቃል ይዘን ዛሬ በዕለቱ ዲያቆኑ በቅዳሴ መካከል በዜማ ሲያስተምር ሲሰብክ ሰምተናል። ምስባክ ተብሎ የሚነገረው ለዚህ ነው። እንግዲህ ዳዊትን የትንቢት ስብከት በማሰብ ከወንጌሉ ጋር እንዴት እንደሚገናኝ የምናሳይበት ስለሆነ ምስባኩን ሰብከን ከኦሪቱ ከዚያ በኋላ ወንጌሉ ደግሞ ከሱ ጋር ተስማምቶ ይሄዳል ማለት ነው። እንግዲህ ኦሪቱ የሐዲስ ኪዳኑ ጥላ ነው። ሐዲስ ኪዳን ደግሞ አካል ነው። አካል ካለ ጥላ አለ። ጥላ ኦሪት ነው፣ አካሉ ደግሞ ወንጌል ነው፣ አዲስ ኪዳን ነው። ዳዊት በረጅም ዘመን በትንቢት መነጽርነት ያየውን ሲናገር፣ ወንጌል ደግሞ እሱ የተናገረው ይኸው ተፈጽሟል፣ ተፈጸመ ተስፋ አበው በማርያም ድንግል እያል እንደምንዘምረው በማህሌት የአባቶች ተስፋ ትንቢት ተፈጸመ ስንል ወንጌሉን ደግሞ አስከትለን ማረጋገጫውን እናነባለን። እንግዲህ ዕለቱ ያው የመንፈስ ቅዱስ ዘመን ነው። ከበዓለ ጰራቅሊጦስ ጀምሮ እስከ ሰኔ 17 ድረስ የመንፈስ ቅዱስ ጸጋ ስጦታን እያሰን ዘመነ ክረምት እስኪመጣ ድረስ እስከ ዘመነ አስተምሮ ድረስ እሱን እያልን እንቆያለን። ስለ መንፈስ ቅዱስ ብዙ ስንማር ቆይተናል። አሁንም እንቀጥላለን። ለምን? የመንፈስ ቅዱስ ስራና ሐሳብ የማያልቅ እንደመሆኑ እኛም ጸጋውን ተቀብለን የማንጨርስ እንደመሆናችን መጠን ሁልጊዜ መንፈስ ቅዱስ ትምህርትና መንፈስ ያስፈልገናል። ጸጋን የተመላች በምድር ላይ ከፍጥረታት መካከል ከመቤታችን በስተቀር ጸጋ የማይጎድለው ሰው የለምና መንፈስ ቅዱስ ለሁላችን ጸጋውን ያድለን ዘንድ ቅዱስ መንፈሱ ይላክልን። እንግዲህ እንደምናስታውሰው በበዓለ ጰራቅሊጦስ ወይም በበዓለ ሃምሳ ተብሎ በአይሁድ ዘንድ በዓለ ሃምሳ ከፋሲካ በኋላ ተቆጥሮ የሚከበር በዓል አለ። እሱ በዓል በትንቢት ሆኖ ለዚህኛው ምሳሌ ሆኖ አገልግሎ በክርስቶስ ግን ፍጻሜው ለመንፈስ ቅዱስ ከትንሣኤ በኋላ 50 ቀን ተቆጥሮ መንፈስ ቅዱስ የወረደበት ዕለትን እናስባለን። በትንቢት እንደተነገረው በሐዋርያት ሥራ ምዕራፍ 2 ላይም ቅዱስ ጴጥሮስ እንደተናገረው መንፈሴን በወንዶች በሴቶች ልጆቹ ላይ ሁሉ አፈሳለሁ ብሎ የተናገረው ትንቢት ያ መንፈስ ፈሶ በሰዎች ላይ ብዙ ትንቢት ብዙ መንፈሳዊ የእግዚአብሔርን ሐሳብ የተናገሩበት ያወቁበት የተገለጠላቸው ዕለት ነው። እንግዲህ መንፈሰ ቅዱስ ይታውጽእ እምላዕሌ፣ ቅዱሱን መንፈስ ከኔ ላይ አትውሰድብኝ። መዝሙር 50 ላይ ታላቁ ዳዊት ለንስሐ በጸለየው ጸሎት ታላቅ የንስሐ ጸሎት ነው። ብዙ ጊዜ ንስሐ ስንገባ በአንዳንድ ምክንያት ወደ ንስሐ ስንመለስ ልቦናችን እንዲጸጸት እንደ ዳዊት ያለ ንስሐ እንድናገኝ ይህንን እንድናነብ ብዙ ጊዜ እንታዘዛለን። በጣም የተመረጠ ከሆኑት መዝሙራት መካከል አንዱ ነው። ሁሉም ያው ቢሆንም ይህ መዝሙር ስለ ንስሐ እጅግ አብዝቶ የተናገረበት የጸለየበት የእግዚአብሔርን መንፈስ እጅግ የለመነበት
ክፍል ነው። እንግዲህ መንፈስ ቅዱስ አለ፣ መንፈስ ርኩስ አለ። ቅዱሱን መንፈስ ግን ከኔ ላይ አትውሰድብኝ አለ ቅዱስ ዳዊት። ቅዱሱን መንፈስ ከኔ ላይ አትውሰድብኝ። እንደምናውቀው የሰው ልጅ የሶስት ነገሮች ውጤት ነው። ሊቃውንት እንደሚያስተምሩን ብዙዎቻችን እንደምናውቀው የሶስት ነገሮች ውጤት ነው የሰው ልጅ አይደል? አንደኛ በስጋ ከምድር አፈር ተሰርቷል፣ ስጋ ለብሷል። አካላዊ ግዙፍ የሆነ አካል የሚጨበጥ የሚዳሰስ የሚወሰን ጠባብ አካል የሚታይ አካል አለን። ከዚያ አካል ላይ ደግሞ እግዚአብሔር መንፈሱን እፍ ብሎ የሕይወት እስትንፋስ ሰጥቶ ሕያዊት ነፍስ በውስጣችን አኖረ። እነዚያ ስጋና አካል ስጋና ነፍስ በደም አማካይነት ሲዋሃዱ የሰው ልጅ ሕያው ሆኖ መኖር እንዲችል እግዚአብሔር ጸጋውን አደለው። ከዛ በፊት መሬት ነበር ቀድሞ የተፈጠረው አይደል? የሰው ልጅ ሲፈጠር አስቀድሞ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ መሬትን እና ሰማይን ፈጠረ ነው የሚለው። በኋላ ያ ከመሬት አንስቶ አዳምን በእጁ ሰርቶ እንደሚወደው እንደሚፈልገው አድርጎ ከሰራ በኋላ የሕይወት እስትንፋስ እፍ አለበት። በዚህ የሕይወት እስትንፋስ አዳም ሕይወትን ሕያዊነትን አገኘ። ሕያው ሆኖ ይኖር ዘንድ እግዚአብሔር ታላቅ በረከትን ጸጋን ሰጠ። ለሌሎች ያልተሰጠ ብቸኛ ጸጋ ለሰው ልጅ ተሰጠ። የሕይወት እስትንፋስ እፍ አለበት፣ ነፍስን አገኘ። ከነፍሱም ላይ ደግሞ መንፈስም ተጨምሮ በእግዚአብሔር በረከት ብዙ ተባዙ ምድርንም ብሏት ብሎ በመንፈስ ባርኮት እንዲኖር የእግዚአብሔር በጎ መልካም ፈቃድ ሆኖ የሰው ልጅ ተፈጠረ። እግዚአብሔርም ይህንን ከሰራ በኋላ ሁሉ መልካም እንደሆነ አየ ይላል። ሁሉ መልካም እንደሆነ አየ። እኛ የተፈጠርንበት አፈጣጠር መልካም ነው። በጣም ያማረ የተወደደ ከፍጥረታት ሁሉ በላይ በተለየ መንገድ የተፈጠርን ነን። መላእክት ሲፈጠሩ እግዚአብሔር ምንም ሳያደርግ ነው የፈጠራቸው። ሰማይና ምድርን ሲፈጥር መጀመሪያ መሰረታዊ የሆኑትን አካላት አየር፣ ውሃ፣ ነፋስ፣ እሳትን ሲፈጥር እግዚአብሔር ምንም አልተናገረም፣ ምንም አልሰራም። እንዲሁ በህሊናው ብቻ ሲያስብ ተፈጠሩ። መላእክት ከዚሁ መካከል ናቸው። በሐሳብ ከተፈጠሩ ፍጥረታት መካከል ናቸው። ለምን እንደዚህ ፈጠረ ቢባል አንድም በዚያ ሰዓት ቢናገር ምንም የሚሰማ አካል ስላልነበረ መናገር ጥቅም አልነበረውም። ምስክር የሚሆን ሰሚ አልነበረም በጊዜው። ስለዚህ ቢናገር ብርሃን ይሁን የሰው ልጅ ይሁን ብሎ ቢናገር የሚሰማ አልነበረም። መላእክትን ከፈጠረ በኋላ ግን መላእክት ምስክር እንደሚሆኑ መስማት የሚችሉ ፍጥረታት ስለሆኑ ማስተዋል የሚችሉ ህሊና ያላቸው ፍጥረታት እንደሆኑ ስለሚታወቅ እነሱ ከተፈጠሩ በኋላ ግን ብርሃን ይሁን አለ፣ ጨለማ ይሁን አለ፣ ጨረቃ ይሁን አለ፣ ምድር ታብቅል አለ እያለ እየተናገረ ፈጠረ። በመጨረሻ ግን በስድስተኛው ቀን የፍጥረቱ ሁሉ መደምደሚያ ሲያረግ የሰው ልጅ መጀመሪያ በሐሳብ ብቻ ነበር የፈጠረው። ከዚያ በመናገር መፍጠር ጀመረ። በመጨረሻ ግን የሰው ልጅን ብቻ በመስራትም በተግባርም ጭምር ነው የፈጠረን። በእጁ ዳብሶ አስተካክሎ አሳምሮ የሕይወትን እስትንፋስም እፍ ብሎ ፈጠረን። ስለዚህ የሰው ልጅ የሶስቱም ነገሮች ውጤት ነው። እግዚአብሔር አስቦናል፣ በቃልም ተናግሯል፣ እንዲሁም በእጁ ሰርቷል። በተግባር በቃል በሐሳብ በሶስቱም ወሳኝ ነገሮች ተጠቅሞ ነው የሰው ልጅን የፈጠረው። ሌሎችን ሲፈጥር ግን እነዚህ ሶስቱን አልተጠቀመም። ስለዚህ ሰው በፍጥረት የላቀ የተወደደ የከበረ ኢቭን ከመላእክት በላይ የከበረ ነበር። ለምን ለመላእክት ያልተሰጠ ጸጋ በብዙ መልኩ ተሰጥቶታል። አሁንም እኛ ባለንበት ዘመን እንኳን መላእክት የማይችሉትን ነገር እንድንችል ስጋውና ደሙን እንድንፈትት የተሰጠን ባለጸጋዎች ነን። አላወቅንበትም እንጂ ሰው ክቡር ሆኖ ተፈጥሮ ሳለ አላወቀም፣ እንደሚጠፉ እንስሶች መሰለ ይላል ቅዱስ ዳዊት መዝሙር 49 ላይ። እንደሚጠፉ እንስሶች መሰለ፣ ክቡርነቱን አጣ፣ ረሳው። እንደ ተራ እንስሳ እንደ ተራ ቁስ አካል ዝም ብሎ እንደ ማሽን መኖር ጀመረ፣ እነሱን መምሰል ጀመረ ብሎ ዳዊት በቁጭት ይናገራል። ለዚህ ነው ቅዱስ መንፈስህን ከኔ ላይ አትውሰድብኝ አለ። ሰው የተፈጠረው በእነዚህ በሶስቱ ነገሮች ነው። ስጋ አለው፣ ነፍስ አለው፣ መንፈስ አለው። እነዚህ ሶስቱ ነገሮች ተስማምተው ተባብረው አንድን ሰው ካላኖሩት፣ አንዱ ከበለጠ አንዱ ካነሰ ያ ሰው ትክክለኛ ህይወት አይኖረው። የስጋ ሐሳብ የስጋው ባህሪ እየሰለጠነ በሄደ ቁጥር የሰው ልጅ ምን ይሆናል?
እንስሳዊ ጸባዩ ይበረታል። መብላት ይወዳል፣ መጠጣት፣ መጨፈር፣ መዝናናት፣ በቃ ስጋዊ ነገር መልበስ፣ ማጌጥ፣ እንዲሁ ዝም ብሎ በምድር ላይ ተደርጎ የሚያበቃ ነገር ብቻ ይወዳል። የስጋ ባህሪው ሲሰለጥን፣ የነፍሱ ባህሪ ደግሞ ሲሰለጥን ወደ እግዚአብሔር መቅረብ፣ መጾም፣ መጸለይ፣ መንፈሳዊ ነገር ላይ በጣም ያተኩራል። እነዚህን ደግሞ ሁለቱን አስማምቶ እግዚአብሔር መንፈስ ነፍሱንም ስጋውንም ቃኝቶ እግዚአብሔርን እንዲያስብ ወደ እግዚአብሔር እንዲመራው የሚያደርግ ቅዱስ መንፈስን በውስጣችን አኖረ። ያ መንፈስ በራቀን ቁጥር የሰው ልጅ ስራው፣ ሐሳቡ ሁሉ ይረክሳል። ወደ እግዚአብሔር በቀረበ ይህ መንፈስ በቀረበ ቁጥር ምን እንሆናለን? ሐሳባችን መልካም ሰማያዊ ሐሳብ እየበረታልን ይመጣል። ሰማያዊ ሐሳብ። ለዚህ ነው ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 6 ላይ እንደተናገረው በእግዚአብሔር ቀን የታተማችሁበትን ቅዱሱን ቅባት ቅዱስን መንፈስ አታሳዝኑት። በመንፈስ በክርስትና ዘመን ስንነሳ ቅዱስ መንፈስን ተቀብለን ቅዱሱን ቅባት ከተቀባችሁ በኋላ እንደገና መልሳችሁ የእግዚአብሔርን መንፈስ አታሳዝኑት። ያ በጥምቀት የተሰጠን በቅዱሱ ቅባት በሜሮን የታተምነው መንፈስ ቅዱስን አታሳዝኑት ይላል። ለምን? እነዚህ ሶስቱ ነገሮች በውስጣችን በስነ ስርዓት ካልኖሩ የኛ ምድራዊም ሆነ ሰማያዊ ሕይወታችን የተዛባ ይሆናል። ለዚህ ነው ቅዱስ ዳዊት ያንን ቅዱስ መንፈስ አትውሰድብኝ አለ። ቅዱሱን መንፈስ አትውሰድብኝ። መንፈስ ቅዱስ የሚለው ቃል ወይም መንፈስ የሚለው ቃል ብዙ ጊዜ በብዙ መንገድ እንጠቀመዋለን። በብዙ መንገድ የራሳችንን መንፈስ ስናስብ መንፈስ እንላለን። መንፈስ ቅዱስን ከሶስቱ አካላት አንዱ የሆነው ከሥላሴ አካላት አንዱ የሆነው መንፈስ ቅዱስንም መንፈስ እንለዋለን። መላእክትም መናፍስት ተብለው ይጠራሉ። ዕብራውያን ላይ ቅዱስ ጳውሎስ እንደተናገረው እነዚህ የሰዎች ልጆች ይድኑ ዘንድ ወደ ድህነት ይመጡ ዘንድ የሚፋጠኑ የሚላላኩ መናፍስት ናቸው ይላል። መላእክትን የማይታዩ ረቂቃን ፍጥረታት መናፍስት ሊባሉ ይችላሉ። ነገር ግን ከዚህ ተለይቶ መንፈስ ቅዱስ እንላለን። ለምን? ዛሬ መንፈስ ሩቅ ስም ስላለ፣ የጨለማ መንፈስም የአጋንንት መንፈስም ስላለ፣ ረቂቅ መንፈስ ስላለ ቅዱሱን መንፈስ ለይተን መንፈስ ቅዱስ እንላለን። ያ የተለየው መንፈስ መለየቱን ለመናገር ቅዱስ የሚለው ቃል ይጨመርበታል። መላእክትንም ቅዱስ እያል ምንጠራቸው ለዚህ ነው። ሌሎች የጨለማ መላእክት ስላሉ እንግዲህ መንፈስ አታሳዝኑት አለ። ለዚህ ነው ዳዊት መንፈስን ከላይ ላይ አትውሰድብኝ። ለምን? እንዲመሩት በመልካም መንገድ እግሮቹ በቀና መንገድ እንዲሄዱ፣ ሐሳቦቹ በቀና አመለካከት እንዲያስብ፣ ንግግሮቹ የቀና ርቱ እንዲሆን፣ በውስጡ የሚመላለሱት ሐሳቦች ብዙ እንዲሆኑ፣ መልካም ነገር እንዲያስብ የሚያደርግ መንፈስ፣ የሚቃኘን መንፈስ እንዳይወሰድብን አብዝቶ ጸለየ ዳዊት። በሮሜ መልእክት ምዕራፍ 8 ላይ ቅዱስ ጳውሎስ እንደተናገረው መንፈስ ቅዱስ ስለኛ በውስጣችን ይቃትታል ይላል። ያ በበዓለ ሃምሳ የወረደው መንፈስ ቅዱስ የሚያጸናው የሚያጽናናው መንፈስ ቅዱስ ስለኛ ይቃትታል። ለምን ማለት ነው? ይቃትታል ሲባል ይማልዳል ብቻ ማለት ብሎ ካሰብን ወደ ብዙ ጥፋት ትርጉም ይወስድናል። ነገር ግን ከታች ወርዶ ወልድንም ክርስቶስንም ይማልድልናል ይላል። ስለዚህ ሁሉም ማላጅ ከሆነ የሚማለደው ማን ነው ማለት ነው? ግን መንፈስ ቅዱስ ይቃትትልናል ሲል እኛ ወደ መልካም መንገድ እንድናስብ በውስጣችን ይመራናል፣ ይገፋናል። ወደ መልካም አካሄድ እንድንጓዝ ይመራናል። እግራችን ወደ ቅድስና ስፍራ እንዲሮጥ፣ ሐሳባችን መልካም ሐሳብ በክፉ ሐሳብ በኔጋቲቭ አቲቲዩድ እንዳይሞላ፣ ነቀፋን ብቻ እንዳይሞላ፣ በጎነትን ቅዱስ ጴጥሮስም እንደተናገረው በጎ ለማሰብ ብትቀኑ የሚያስጨንቃችሁ ማን ነው ይላል። በጎ ለማሰብ ሰው ቢቀና የሚያስጨንቀው ማን ነው? ማንም። መንፈስ ቅዱስ ከቀረበው ሰው ለበጎ ሐሳብ የተዘጋጀ ነው። ነገር ግን ምድራዊ ሐሳባችን እየበረታ ሲሄድ ያንን መንፈስ ከላያችን ላይ ያወጣን እያሸሸነው እየገፋነው ስለምንሄድ ምድራዊ ሐሳብ ይበረታብናል። ቅዱስ ዳዊት ይህንን ስላወቀ ነው እነዚህ ሶስቱ ነገሮች ተስማምተው መኖር ስላለባቸው ያንን ቅዱስ መንፈስ ከኔ አትውሰድብኝ፣ እነርሱ ይመሩኛልና ወደ ቅድስና ቦታ
ወደ ቅዱሱ ተራራ ይመሩኛል እንዳለው በሌላ ምዕራፍ ላይ ወደ ቅዱሱ መንፈስ ወደ ቤተ ክርስቲያን ወደ ሰማያዊው ዓለም የሚመራ ስለሆነ አትውሰድብኝ አለ። ሰው በዚህ ካልተመላ ሙሉ ሰው ሊባል አይችልም። እንዲሁም ቅዱስ ዳዊት በሌላ ታሪክ እንደምታስታውሱት ሁሉም ሰው የሚያውቀው ታሪክ አለ። ልጁን መጨረሻ ላይ ሲመርቀው ምንድን ነው ያለው? ሀብቴን ንብረቴን ውሰድ፣ እንዲያርግ እንዲግዛ አይደለም ያለው። ልጄ ሆይ ሰው ሁን አለው። ሰው የመሆን ምስጢር ትልቅ እንደሆነ ስለሚያውቅ ነው ዳዊት። እንደኛ ሰውነት አልረከሰበትም። ሰው መሆን ማለት በእነዚህ ሶስቱ ነገሮች ተቃኝቶ እግዚአብሔርን ደስ የሚያሰኝ ፍጥረት፣ ከሁሉ የተለየ ውብ የሆነ እግዚአብሔር የረካበት መልካም እንደሆነ አየ ብሎ በሰባተኛው ቀን እግዚአብሔር ለማረፍ የወደደበት ፍጥረት ነው ሰው። ያ መልካም ባይሆን ኖሮ እግዚአብሔር ያርፍ ነበር? አያርፍም ነበር። እሱን ለማስተካከል ወደ ስራ ይገባ ነበር። ነገር ግን ሰው መልካም ሆኖ ስለተፈጠረ እግዚአብሔር በሰባተኛው ቀን አረፈ። የመደምደሚያ መልካም ፍጥረት ሆኖ ተፈጥሯል። እንደዛ እንዲሆን ልጄ ሆይ ሰው ሁን አለው። ታዲያ ዛሬ ሰውነት የት ሄዶ ነው? ዓለም ከሰውነት በታች እንስሳ ከእንስሳም በታች ወርዶ ከፍጥረታት ጥቂት ከሚባለው አናሳ ክፉ ከሚባለው እንኳን በታች ወርደን ዛሬ ምን እንደምንሆን ሁላችንም የምናውቀው ነው። ሰው የመሆን ምስጢር ቀላል አይደለም ወገኖች። ሰውነታችሁን አታርክሱት። ቅዱሱ መንፈስ በውስጣችሁ ለዘላለም እንዲኖር ለእናንተ እንዲቃትት አብዝታችሁ እንደ ቅዱስ ዳዊት ሆናችሁ ልትኖሩ ልትዘምሩ ሁልጊዜ ልትለምኑ ያስፈልጋል። በስጋ ብቻ በድንግዝግዙ ብትኖሩ ጥፋት ነው መጨረሻው። በመንፈስ ለሚኖር ነገር ግን ተስፋ ላለው ሰው ሰማያዊውን ሐሳብ ላለው ሰው የዘላለም ድህነትና መልካም ስጦታ ይጠብቀዋል። ቅዱስ ጳውሎስ በቆሮንቶስ መልእክት ምዕራፍ 2 ላይ ለይቶ ይናገራል። ፍጥረታዊ ሰውና መንፈሳዊ ሰው ይላል። ለፍጥረታዊ ሰው እንዲህ ማለት እንዲህ ነው እያለ ይተርካል። ለመንፈሳዊ ሰው ግን እያለ ለይቶ ሁለቱን አካላት ይናገራል። መንፈሳዊ ሰው እውነተኛ ሰው እውነተኛው የቀደመው ፍጥረት ሰው የሆነ ሰው ግን እግዚአብሔርን ለማስደሰት ሁልጊዜ ይተጋል። እግዚአብሔርን ለማስደሰት ሁልጊዜ ህሊናው ይቃትታል። የመንፈስ ቅዱስን ስጦታ ለመቀበል ሁልጊዜ ይበረታል። ይህንን ከፍጥረታችን ካጎደልን ግን ከእግዚአብሔር ጸጋ ከእግዚአብሔር በረከት እንርቃለን። ያ መንፈስ እኛን የፈጠረው መንፈስ ነው። ዳግም የሰው ልጆችን ለማደስ ያ የጠፋው የረከሰው መንፈስ አዳምና ሔዋን ባጠፉ ሰዓት ሲረገሙ የተወሰደባቸው መንፈስ የረከሰባቸው ተፈጥሯቸው ስብዕናቸው ዳግም ይታደስ ዘንድ መንፈስ ቅዱስ በመልአት በበዓለ ጰራቅሊጦስ ወርዶ የሰው ልጆችን እንደገና በመንፈስ መላ አደሳቸው። አስቀድሞ ያ መንፈስ በምድር ላይ ነበር አይደል? እንዲሁም መጽሐፍ ቅዱስ ገና ፍጥረት ሲጀመር ምን ይላል? እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ከዚያ በኋላ ምን አለ? የእግዚአብሔር መንፈስ በውሃው ላይ ሰፎ ነበረ። አብዛኛው ነገር ውሃ ተመልቶ ነበር። ሰማይና ምድርን ከፈጠረ በኋላ አብዛኛው ነገር በውሃ የተሞላ ነው። ሰማይና ምድርን መካከል ውሃ ብቻ ነበር የነበረው። እግዚአብሔር መንፈስ በዚያ ውሃ ላይ ሞልቶ ሰፎ ነበር። ከዚያ ያ ምድር በዛ መንፈስ ተባርኮ ነው መፈጠር የጀመረው። እንስሳቱ፣ ፍጥረታቱ፣ ሰውም ከዚያ በኋላ በዛ መንፈስ እየተባረከ ነው የተፈጠረው። ውሃው ላይ የሰፈፈው መንፈስ ዛሬ ብዙ ጊዜ ደጋግመን እንደምንናገር የሰው ልጅ አካሉ በስጋው ስናስብ 65% ውሃ ነው ይባላል አይደል? ያ ውሃ ለመንፈስ ቅዱስ በዛ ሰፎ ለነበረ ውሃ የተመቸ እኮ ነው። ዛሬ ታዲያ ለምንድን ነው አልመች ያለው ለዛ መንፈስ? የእግዚአብሔር መንፈስ ደስ ብሎት በውሃው ላይ ረቦ ሰፎ ነበር፣ ተመችቶታል። ያ ውሃ ተመችቶት ነበር። ዛሬ በእኛ ውስጥ ያለው ውሃ ለምንድን ነው ያልተመቸው? ለምንድን ነው? ለመንፈስ ቅዱስ ስጦታ ለመቀበል አልመች ያለው ለምንድን ነው? እግዚአብሔር እንድንመች አድርጎ እኮ ነው በክርስትና ተጠምቀን ያንን በውሃ አይደል የምንጠመቀው? አንድም ምክንያት ደጋግመን እንዳስተማርነው አንድም በውሃ የምንጠመቀው ለዚህ ነው። ያ መንፈስ ዳግም በዛ መንፈስ ላይ ሰፎ የነበረው ያ ቅዱስ መንፈስ ዛሬም በእኛ ላይ ሰፎ ሕይወታችን እንዲመራው እንዲቃኘው እንጠመቃለን። ስጦታችን እንደገና ተመልሶልናልና። ዛሬ ግን ለዛ ቅዱስ መንፈስ የሚታዘዝ አካል እያነሰ መንፈሳችን ለእግዚአብሔር ማደሪያነት
አልመች እያለ እየተቸገርን ነው። ከዚያ በኋላ የሰው ልጅ ወድሎ ያ መንፈስ የማይመቸው ስጋ እና ነፍስ ስለሆነበት ከሰው ልጆች ላይ ያ መንፈስ እየራቀ ሄደ። እንዲሁም ታስታውሱ ከሆነ በኖህ ዘመን ኦሪት ዘፍጥረት ምዕራፍ 6 ላይ እንደምታውቁት ታሪክ ምን ይላል? ኦሪት ዘፍጥረት ላይ የሰው ልጆች በጣም እጅግ አጸያፊ ኃጢአት መስራት ጀመሩ። አዳም ከበደለ በኋላ ኃጢአት እየበዛ ነው የመጣው። የመጀመሪያው ኃጢአት አዳም በደለ። ከዚያ በኋላ ቃየል አቤልን ገደለ፣ መግደል ተጀመረ እያለ በኖህ ዘመን አጸያፊ ስራዎች እጅግ ሰዎች በርኩሰት እግዚአብሔር እንዲሁም ምን ይላል መጽሐፉ ላይ ሰውን በመፍጠሩ ተጸጸተ ይላል። እግዚአብሔር የሚቆጨው ተሳስቶ እንዲህ ባላደረግኩ የሚል አምላክ ሆኖ አይደለም። የኛ ኃጢአት ምን ያህል ከባድ እንደሆነ ለማስረገጥ ነው። ሰውን በመፍጠሩ ተጸጸተ ይልና በጣም የሚገርመው ዛሬ እኛ ሊገባን ያልቻለው ፓርት ይሄ ነው። የመንፈስ ቅዱስ ስጦታ ሲባል ምን ማለት እንደሆነ ብዙ ጊዜ መገንዘብ ያቅተናል። እዚህ ላይ ግን ምን ይላል? መንፈሴ በሰው ላይ ለዘላለም አይኖርም አለ። ኦሪት ዘፍጥረት ምዕራፍ 6 ላይ የሰው ልጆች እጅግ እግዚአብሔርን ሲያጸይፉት በመፍጠሩ ተጸጸተ። የሰው ልጅን አጠፋለሁ ብሎ ወሰነ። መንፈሴ ለዘላለም በሰው ልጅ ላይ አይኖርም አለ። ያስፈራል፣ ያሳዝናል። ከዚህ መንፈስ ርቆ መኖር እንዴት አስፈሪ ዘመን እንደነበረ አስቡት። ከሰው ልጆች ላይ መንፈሴን ለዘላለም አላኖርም አለ። ተወሰደ ያ መንፈስ። ያ ተመችቶት በውሃው ላይ በዓለም ላይ ሰፎ የነበረው መንፈስ አሁን የሰው ልጅ ክፋት፣ አጸያፊነት እግዚአብሔርን ስላሳዘነ ያ መንፈስን ለዘላለም ከሰው ልጆች ላይ ወስዳለሁ አለ። ወገኖች ቀላል አይደለም። የእግዚአብሔር ስጦታ ክርስቶስ ወደዚህ ዓለም መጥቶ የሞተልን ከዚያም መንፈሴን እልክላችኋለሁ ብሎ የገባልን ቃልን ስናስብ እንዲሁ ቀላል ታሪክ አናርገው። በዕለተ 50 በበዓለ 50 የወረደ መንፈስ ቅዱስ ይህንን ከሰው ልጆች ላይ መንፈሴን ለዘላለም ወስዳለሁ ያለው ቃል የተመለሰበት ዕለት እኮ ነው። መንፈሱ ዳግም ወደ ዓለም ሰውን ሊቀድስ በሰው ላይ ሊረብብ የመጣበት ዕለት ነው። እጅግ እኮ ቤተክርስቲያን ለዚህ ነው አባቶች የገባቸው የቤተክርስቲያን የልደት ቀን ይላሉ። ይህን ቀን እጅግ ቤተክርስቲያን የሰርጓ ቀን ይላሉ። እጅግ የምትደሰትበት ለምን? ያ በኖህ ዘመን መንፈሴን ወስዳለሁ ያለውን ዳግም በሰው ልጆች ላይ መንፈሴን ደግሞ አፈሳለሁ ብሎ የተናገረው ትንቢት ተፈጸመ። ያ በኖህ ዘመን እግዚአብሔርን ያጸየፈው ትውልድ በክርስቶስ ይቅር ተብሎ በክርስቶስ ደም ኃጢአቱ ታጥቦለት ያ መንፈስ ቅዱስ ዳግም በሰው መፍጠሩ የተጸጸትኩ ከማለት ይልቅ በክርስቶስ ሰውን ወዶ ወገኖቹ ሊያረገን ህዝቦቹ ሊያረገን ልጆቹ ከእንግዲህ በኋላ አገልጋዮቼ ባሮቼ አይደላችሁም ወንድሞቼ ጓደኞቼ ናችሁ ብሎ በወንጌል ላይ እንደተናገረው ጓደኞቹ ወዳጆቹ ልጆቹ ያደረገን እንዲህ አቅርቦ ነው። ከዚያም በኋላ ያ የተወሰደውን መንፈስ ዳግም አፈሰሰልን። ለእርሱ ክብር ምስጋና ይሁን። በእውነት እግዚአብሔር ምን አይነት ቸር እንደሆነ የምናስተውለው በዚህ ነው። እኛ አልገባን እያለ እንጂ ከእግዚአብሔር መንፈስ ርቆ መኖርን አስተውሉት። ያ የኖህ ዘመን ሰውን አስተውሉት። የዛሬን ትውልድ ይመስላል። ዛሬ እግዚአብሔርን የሚያጸይፍ በኖህ ዘመን የተደረጉትን የዝሙት የርኩሰት ኃጢአቶችን አብዝተን በሎጥ ዘመን የተደረጉትን ስራዎች ሁሉ እየሰራን ነው። ነገር ግን መልካም ዘመን ሆነና እንደ ኖህ ዘመን እግዚአብሔር መንፈሴን ከሰው ልጆች ላይ ከምድር ላይ ለዘላለም እወስዳለሁ ብሎ መናገር የማይችልበት የይቅርታ ዘመን ሆነና ሰዎች እንደፈለጉ አሁንም በኃጢአት ላይ ኃጢአት እየሰሩ ሊኖሩ ቻሉ እንጂ እንደቀደመው ዘመን ቢሆን የጥፋት ዘመን ቢሆን ኖሮ የሰው ልጆች ዛሬ በንፍር ውሃ፣ በእሳት ዲን፣ በሌላም መቅሰፍቶች ምድር ተሰንጥቃ እንድትውጣቸው የሚያደርግ አጸያፊ ስራዎች እየተሰሩ ነው። ነገር ግን በክርስቶስ በተደረገልን ይቅርታ የደሙ ማህተም በደሙ ምድር በመታጠቧ ያ ቅዱስ መንፈስ ዳግም ወርዶ ለይቅርታ ለማጽናኛ ለማንጻት ስለወረደ የሰው ልጆችን ኃጢአት እያነጻ ለዘላለም ወደ መንግሥተ ሰማያት እንድንደርስ ድረስ ይመራናል። የወደዱ የፈቀዱ ይህንን ተጠቅመው ወደ ዘላለም ርስት ይሄዳሉ። ነገር ግን እንደ ኖህ ዘመን ሰዎች የናቁ የፈዘዙ የደነዘዙ ምን ችግር አለው ምንድነው አታከብዶ የሚሉ ዘመን እንደ ኖህ ዘመን ሳያውቁ ጥፋት ይመጣባቸዋል። ዛሬም እንደዚህ ምን ችግር አለው
ዝም ብሎ ነው እንዲህ የምትሉት የምታካብዱት መንፈሳዊነት እያላችሁ መብላት መጠጣት ከደስታው መቋረጥ የማይፈልጉ ሰዎች ሳያስቡት ድንገት ያ የንፍር ውሃ እንደመጣቸው መልአከ ሞት ወጥቶ ይወስዳቸዋል። ለሚያፌዙ መንፈስ ቅዱስ በውስጣቸው መቃተት ለሌለባቸው ሰዎች መጨረሻው ይህ ነው። እኛ ግን ዕለት ዕለት ያ መንፈስ ቅዱስ አብዝቶ እንዲቀርበን በጥምቀት ያገኘነው ጸጋ መንፈስ ቅዱስ ሁል ጊዜ ከኛ ጋር እንዲኖር ስንፈልግ እርሱም እየመራን እየቀረበን እንደ ዳዊት አትውሰድብኝ እያል ተጣብቀን ስንለምነው ያ መንፈስ እየመራን ወደ ሰማያዊቷ ርስት ወደ ቅድስት ቤተ ክርስቲያን ምድራዊቷ የሰማይ ኢየሩሳሌም ወደ ሆነችው መጀመሪያ ይመራናል። ከዚያ ደግሞ መጨረሻችን በሰማያዊት ኢየሩሳሌም ይሆናል። ይህንን ማሰብ ያስፈልጋል። ዛሬ እኛ መንፈስ ቅዱስን ስንቀበል እንደ ቀላል ነገር ነው የምናየው። ሰዎች ክርስትና ሲነሱ አሁን አስቡ እስቲ እንደው የምናተኩረው ምን ላይ ነው? ክርስትና ስንነሳ ሕፃናትን አምጥተን ልጆቻችንን ክርስትና ስናስነሳ አብዛኛው ሰው የሚያተኩረው ባህሉ ላይ ነው። ይህ ለሰው ልጆች ይቅርታ ተወስዶ የነበረው የይቅርታ መንፈስ የበረከት መንፈስ ዳግም የፈሰሰውን እየተቀበል እንደሆነ በማሰብ ለአምልኮ ተዘጋጅተን አንመጣ። በልብሱ በሀገር ፋሽኑ በፀጉር ፋሽኑ በድግሱ ነው ምን ባክነው አብዛኛውን ጊዜ እስከምናቀው እንጂ እግዚአብሔር መንፈስ ያ በኖህ ዘመን የተወሰደው ዳግም ሰው ሊያረገን ሰው እንድንሆን ሰውነታችን ረክሶ እንስሳ የመሰልንበትን ባህሪያችን አድሶ ዳግም ቀድመን ስንፈጠር ውብ ሆነን የተፈጠርንበትን ማንነት ሊመልሰን የሚሰጥ ጸጋ መንፈስ ቅዱስ ልጅነት እንደሆነ አውቀን ለዛ በረከት ሕፃናትን ደስ እያለን የምናመጣ ስንቶቻችን አይደለም? ሕፃናት ትልልቅ ሆነን እንኳን ስንጠመቅ ወይም ሲጠመቁ ስንቶቻችን ደስ ይለናል። አሁን አንዳንድ ሰዎች ከሌላ እምነትም ይሁን ዘግይተው የሚጠመቁ ሲመጡ ዝም ብሎ ልማድ ነው የሚመስለን ብዙዎቻችን። ያ ቅዱስ መንፈስ እየወረደባቸው ዳግም እውነተኛ ሰው አዳም መጀመሪያ ሲፈጠር ወደ ነበረበት ማንነት የሚያስተካክል መንፈስ እየተቀበሉ እንደሆነ አናስብም። ቤተ ክርስቲያን ዕለት ለዚህ ነው እኮ ቅዱስ መጽሐፍ ላይ በአንድ ኃጥእ ወደ እግዚአብሔር መመለስ የሰማይ መላእክት 99ኙ ነገደ መላእክት በሰማይ ደስ ይላቸዋል አለ። እኛ ለምንድን ነው ደስ የማይልን ታዲያ? መንፈስ ቅዱስ ሲቀበሉ ሕፃናት ዛሬ እንዲሁም የተጠመቀች ሕፃን አለች። ደስ ይበላችሁ ወላጆች። እኛ ደስ ሊለን ይገባል። እውነተኛ ሰው እንደ መላእክት ደስ ይለዋል። ሰዎች ሲጠመቁ የእግዚአብሔር መንፈስ ሲወርድላቸው ትዝ ካላችሁ በበዓለ ሃምሳ መንፈስ ቅዱስ በሰው ልጆች ላይ ሲወርድ በሐዋርያት ላይ ሲወርድ በእሳት አምሳል በአውሎ ነፋስ አምሳል ሲወርድላቸው ሰዎች ምን ይሉ ነበረ? ጠጥተው ሰክረው ይሆናል ብለው ዓለም ያላግጥባቸው ነበር። ሰዎች አይገባቸውም። እኛ እዚህ ያለ ነው ታዲያ እንዴት አይገባንም? እንደ ሌላው አሕዛብ ዓለም ደግሰን በልተን ጠጥተን የሀገር ባህል ልብስ ቤተሰብ ሁሉ ለብሶ እንዲሁ ፋሽን አሳይተን የምንሄድበት በዓል አይደለም። እጅግ ደስታ የሚደረግበት ከምንም ነገር በላይ አንድ ሰው ሲጠመቅ ነው የቤተ ክርስቲያን ደስታ። አንድ ሰው ወደ ድህነት ሲመጣ እውነተኛ ሰው ወደ መሆን ምስጢር ሲመጣ የቤተ ክርስቲያን ትልቋ ደስታዋ ነው። በበዓለ መንፈስ ቅዱስ የወረደላት መንፈስ ቅዱስ በሕፃናት ላይም ሲወርድ ቤተ ክርስቲያን ልደቷ ነው፣ ደስታዋ ነው። ዛሬ ለልደት ነው ብዙዎቻችን ክብር የምንሰጠው። የልጆቻችን አንደኛ ዓመት ለማክበር የማይጨነቅ ሰው የለም። በተለይ በዚህ ዓለም ያደጉ ለልደት እጅግ ትኩረት ይሰጣሉ። እንደው መላከ ሕይወት ባለፈው ተናግረዋል በጣም ጥሩ አድርገው። ልደት ማክበር የቤተ ክርስቲያን ባህል አይደለም፣ የመንፈሳዊ ሰው ባህል አይደለም። እውነት ለመነገር ሰው ማክበር ካለበት መንፈስ ቅዱስ የተቀበለበት ዳግም ተወልዶ እውነተኛ ሰው ሆኖ የሚወለድበት ቀን ዛሬ ነው። ልክ እቺ ሕፃን ዛሬ ዳግም ተወልዳ ከእናት ከአባቷ በስጋ እንደተወለደች ዛሬ ደግሞ ልክ አዳም ገና ሲፈጠር የነበረውን ማንነት ወርሳ የምትገኘው ዛሬ ነው። ይህ ዕለት ነው መከበር ያለበት ዕለት። ዓመት ዓመት ካስፈለገ ከዚህ የበለጠ ደስታ ለሰው ልጆች የለም። ልደት ማክበር ይሄ የአሕዛብ ባህል ነው፣ የሌሎች ባህል ነው። በቤተ ክርስቲያን ማንም ልደቱን አክብሮ አያውቅም። እንዲሁም ቅዱሳን ከሞቱ ካለፉ በኋላ ነው አይደል እኛ ልደታቸው የምናከብረው። እሱም ታላቅ ተጋድሎ ቃል ኪዳን ስላለበት እንጂ ልደታቸውን ዝም ብሎ ለማክበር አይደለም። ይህ የወረደላቸውን ቃል ኪዳን ለማሰብ ነው፣ ከዛ በረከት ለመሳተፍ ነው። ዛሬ ሰው ለልደት እያለ ራሱን
ያስጨንቃል፣ ብዙ ነገር ውስጥ ይገባል። ለዚህ ዕለት መንፈስ ለተቀበልንበት ዕለት ሰው ለሆንበት ዳግም የሰው ልጆች መንፈስ ቅዱስ ወርዶ የተወሰደው መንፈስ ዳግም ወርዶ ለሰው ልጆች የተሰጠበትን ዕለት ሲሳተፉ ቤተክርስቲያን ከዚህ በላይ ደስታ የላት። መንፈስ ቅዱስ የወረደላት ዕለት የመጨረሻዋ ደስታ ሰርጓ ነው፣ ልደቷ፣ ሁሉ ነገሯ ነው ለቤተክርስቲያን። ለዚህን ልደት እያሰብን ሁልጊዜ ደስ ሊለን ይገባል። በተለይ ወገኖች ዛሬ ዓለም ልክ በኖህ ዘመን እንደተወሰደው መንፈስ የሚመስል ዓለም ላይ እየኖርን ነው አይደለም። በዓለም እኛ ባለንበት አማኞች ነን ባለንበት ቦታ እንኳን የሚታዩ ስራዎች፣ ሐሳቦች፣ ንግግሮች፣ ድርጊቶችን ስናይ በእውነት መንፈስ ቅዱስ አለን ያስብላል አይደል? በእውነት ያ መንፈስ ዳግም ወርዷል እስከሚያስብል ድረስ አጸያፊ ነገሮችን እያየን ነው። በተቀደሰው ስፍራ ሳይቀር በቤተ መቅደስ ውስጥ በታላላቅ ማህበራት ስብሰባዎች ውስጥ በሲኖዶስ ውስጥ በቤተ ክህነት ውስጥ የምንሰማው የምናየው ነገር ሁሉ እውነት መንፈስ ቅዱስ አለ ወይ ያስብላል። ነገር ግን አትዘንጉ፣ መንፈስ ቅዱስ ለሚያዩት ሁልጊዜ አለ፣ ለሚያስቡት ሁሌ አለ። እንደ ዳዊት የሚያስተውል ሰው ያንን ቅዱስ መንፈስ ከውስጤ አትውሰድ ከኔ ላይ አትውሰድብኝ ብሎ ለሚያስብ ሰው ያ መንፈስ ቅዱስ ዛሬም እንደፈሰሰ ነው። ለሚቀበሉት የተዘጋጀ ነው። ቅዳሴ ላይ አብዛኛውን ጊዜ ካህናት ሲባርኩ ይህንን ቃል ብዙ ጊዜ ይጠቀማሉ። ለጥፋት ለርኩሰት አታደርግብን በዛሬው ቀን የሚወርደው መንፈስ ቅዱስ። ቅዳሴም ሲጀመር እንደዛ ብሎ ነው አይደለ? ይህ ቀን እጅግ የሚያስፈራ የሚያስገርም የሚያስደነግጥ ዕለት ነው፣ መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ዕለት ብለው ነው ቅዳሴም የጀምሩት። ለመፈራረጃ ለወቀሳ አታደርግብን ይላሉ መጨረሻ ላይ። ይህ ወረደው መንፈስ በዚህ ቅዳሴ ላይ የሚወርደው መንፈስ ቅዱስ በኋላ ሳንጠቀምበት ለወቀሳ ለመፈራረጃ እንዳይሆንብን ጌታ ሆይ አብቃን እያሉ ይለምናሉ ካህናት በቅዳሴው መካከል። እንዲህ ካሰብ የፈለገው ርኩሰት በተቀደሰው ስፍራ ላይ እንኳን ብታዩ አንባቢ አስተውል ነው አይደል የሚለው። መንፈሱ አለ። ትላልቆቹ እንኳን ቢስቱ፣ ይሁዳ እንኳን ቢስት፣ ሌሎችም ቢስቱ የእግዚአብሔር መንፈስ ግን ሁልጊዜ አለ። በሐዋርያት መካከል ያ መንፈስ ነበረ። ይሁዳ የሚያህል ታላቅ ጥፋት የሰራ ሰው አምላክን የሸጠ ሰው በመሃላቸው ቢኖርም እንኳን ያ መንፈስ ቅዱስ ግን በሐዋርያት ሰርቶ እስከ መጨረሻው ስራውን ይሰራ ነበር። ለሚቀበሉት ያ ቅዱስ መንፈስ ዛሬም ይሰራል። ኃይሉ እጅግ የበረታ ነው። የሰው ልጆች ግን አለመታደል ሆኖ ለሰይጣን መንፈስ ከምንሰጠው ቦታ ይልቅ ለመንፈስ ቅዱስ የምንሰጠው ቦታ እኩል አይደለም። ሰይጣንን አብዝተን እንፈራዋለን አይደል? ይሄ ሰይጣን መንፈስ ነው፣ ሰይጣን እንዲህ እንዳያርግ ምናምን እያልን ብዙ ስለ ሰይጣን እንናገራለን። ለምንድን ነው አንደበታችን የእግዚአብሔር መንፈስ እንደው ተውት፣ የእግዚአብሔር መንፈስ ቀርቶ የሰይጣን ስራ ከአንድ መልአክ ስራ ይበልጣል እንዴ? አይበልጥም እኮ። ሚካኤልና ገብርኤል አይደል እንዴ ሰይጣንን ዲያብሎስን አለቃቸውን ተዋግተው ያሸነፉት ድል የነሱት? እንዴት ነው የሰይጣንን ሐሳብ ከእግዚአብሔር ጋር የምናስተካክለው? እግዚአብሔር መንፈስና የሰይጣን መንፈስ እኩል እኮ አይደሉም። የተረገጠ የተጣለ መንፈስ ነው። እንዴት አስተካክለን እንፈራለን? ታላቁን ማንም የማይችለው እንኳን አይደለም ዲያብሎስ፣ የሰማይ ኃይላት መላእክትም ሆኑ ሌሎች ፍጥረታት ቢደማመሩ የሚያችሉት መንፈስ ቅዱስን ማመን አቅቶን ተስኖን ሰይጣንን ስንፈራ ይህ ሰው የመሆን ምስጢር ስላልገባን ነው። ያ በመንፈሱ ዓለምን መልቶ የነበረው መንፈስ ቅዱስ ዳግምም በሰው ልጆች ላይ የወረደው መንፈስ ቅዱስ ምን ኃይል እንደሆነ ስላልተረዳን ነው እንጂ ምንፈራው እግዚአብሔርን ለሚያምኑት በቅዱስ ማርቆስ ምዕራፍ 16 እንዲሁም ሮሜ ላይም ቅዱስ ጳውሎስ ደግሞ ይናገረዋል። እግዚአብሔር ሰይጣንን ከእግራችሁ በታች አስረግጦታል፣ ቀጥቅጦላችኋል ይላል። በእግራችን በታች ቅዱስ አምላካችን ክርስቶስ በደሙ በመስቀሉ ቀጥቅጦ ያስረገጠንን ዲያብሎስ ዳግም እንዴት እንፈራዋለን? ሰይጣን እንደዚህ ነው። ሰይጣን ሁሉ ነገር ምክንያት ሰይጣን እኮ በእኛ ላይ መብት የለው። በእኛ አስተሳሰብ ውስጥ ሰይጣን እኮ መብት የለው። የእኛን አስተሳሰብ ውስጥ ገብቶ የመቀየር ስልጣን የለው። እኛንን መንገድ የምንሰጠው እኛ አስበን የምናደርገው ነገር ለሰይጣን መንገድ ይከፍትና እሱ በዛም መቻችቶ ሌላ ፈተናዎችን ያዘጋጃል። ስለዚህ ፈተናችንን በሰይጣን እያስታከክን አንሂድ። የእግዚአብሔር ቅዱስ መንፈስ በእኛ ላይ ካለ ከሁሉ በላይ የሆነ ኃያል መንፈስ
አይደለም ሰይጣንን መላእክትን እንኳን የሚገዛ መንፈስ ነው። ከሦስቱ አካላት አንዱ አካል እሱን ስንቀበል በእኛ ውስጥ ሲያርፍ እንዴት ለሰይጣን ቦታ እንሰጣለን? ሰውነታችን እውነት ሰው ከሆነ ቅዱስ መንፈሳችን በላያችን ላይ ዘወትር እንዲኖር ካመንን ሰይጣንን እግዚአብሔር በውስጣችን ሳይሆን ከእግራችን በታች ረግጦ እንደቀጠቀጠው ካመን ስለ ሰይጣን የምናስብበት ጊዜም አይኖርም። ትንሽም ቅጽበት አናስብም። ስለዚህ መንፈስ ቅዱስ ማለት ለኛ ይህ ነው። መንፈስ ቅዱስ ለቤተ ክርስቲያን ብዙ ነገሯ ነው። እያንዳንዱን ነገር ብናስተምር ብዙ ነው። መንፈስ ቅዱስ በዛ ውሃ ላይ ሰፎ የነበረው መንፈስ ቅዱስ እንደተባለ በአዲስ ኪዳን ደግሞ ምን ሆነ? በእመቤታችን ላይ ምን ሆነ? ቅዱስ ገብርኤል ሲያበስራት ምንድን ነው ያለው? መንፈስ ቅዱስ ይጸልልብሻል አይደል ያለው? ያ መንፈስ አስቀድሞ በውሃ ላይ ሰፎ ነበር። ከዛ የሰፈፈው መንፈስ ውስጥ ምን ተገኘ? ከምድር እንስሳቱ፣ ተክሉ፣ እኛም ተገኘንባት። ዛሬ አዲሲቷ ምድር፣ አዲሲቷ ሰማይ እመቤታችን ያ መንፈስ ቅዱስ ይጸልለኪ ወኃይለ ልዑል ምንድነው? እግዚአብሔር ያድርብሻል፣ የልዑል ኃይልም ይጸልልብሻል፣ ይጋርድብሻል አላት። ይህ ሲሆነባት ዳግሚቷ ሔዋን ታላቂቷ ምድርና ሰማይ እመቤታችን ያ መንፈስ ይጸልልባት ታላቁን ወንድ ልጅ አለቅነትና ስልጣን ያ በጫንቃው ላይ ያለውን ወንድ ልጅ እንድታስገኝ ጸጋን አገኘች። ያ የተገኘው ወንድ ልጅ ደግሞ ዓለምን ዳግም ባረከው። የረከሰውን በሔዋን ምክንያት የረከሰውን ዓለም ዳግም ባረከው፣ ተቀደሰ። ከሰው ልጆች ላይ ተወስዶ የነበረውን መንፈስ እልክላችኋለሁ ዳግም ከአባቴ ዘንድ ሄጄ እልካለሁ ብሎ ቃል ገባ። ያን መንፈስ አፈሰሰልን። ይህን ያደረገ አምላካችን ስሙ የተመሰገነ ይሁን። ይህንን በማድረግ መንፈስ ቅዱስ ያንን ወልድ ልጅ በእመቤታችን ላይ ሰፎ ከሰጠን በኋላ ከዚያ በኋላ ብዙ ነገር አድርጓል። አባቶችን እየቃኘ ይመራል። መጽሐፍ ቅዱስ እንዲጻፍ አደረገ። ቅዱስ ጴጥሮስ እንደተናገረው በመጽሐፉ የተጻፈው ነገር ሁሉ በእግዚአብሔር መንፈስ ተነድተው ቅዱሳን አባቶች ጻፉት እንጂ አለ። ብዙ መጽሐፍት በእግዚአብሔር መንፈስ ተጽፈዋል። ሌሎችንም ታላላቅ ነገሮች ለቤተ ክርስቲያን ይህ ታላቅ መንፈስ ሰርቶላታል። ቤተ ክርስቲያንን ጠብቋታል እስከ ዛሬ ድረስ፣ ዛሬም ይጠብቃታል። እንመን። ያኔ በሐዋርያት ዘመን እኮ እነ ይሁዳ ሌሎችም ቢጸ ሐሳውያን ተነስተው ነበር። የሐሰት ወንድሞች እና ሰጲራና ሐናንያን በተነሱ ሰዓት የእግዚአብሔር መንፈስ ቅዱስ ለጴጥሮስ ገልጦ ሐሰተኞች ከሃዲዎችን ውሸት የያዙትን ከመካከላቸው አጥርቶላቸዋል። ዛሬም እስከ ላይ ድረስ ውሸት ነግሶ ብናይ፣ ሐሰት ሰፍኖ ብናይ ያ መንፈስ ቅዱስ የሚገስጽበት ቀን የሚያስወግድበት ቀን እና እንደ ጴጥሮስ የሚገስጽ አባት አለቃ የሚሰጠን ቀን ይመጣል። አታስቡ። በዚህ የኛ መጽናትና የኛ መንቃት ብቻ ነው የሚያስፈልገው። ልጄ ሆይ ሰው ሁን አለ። ሰው እንሆን ዘንድ እግዚአብሔር አምላካችን ቅዱስ ፈቃድ ይሆንልን። ያንን ቅዱስ መንፈስ በውስጣችን ለዘላለም አድሮ እየቃተተ ወደ መልካም መንገድ ወደ ሰማያዊ ዓለም ይመራን ዘንድ የእርሱ የአምላካችን ቅዱስ ፈቃድ ይሆንልን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን።